ህንፃውን ለመገልገል የሚያስችል ማስረጃ። አንቺም እየተጠቀምሽ ሀገርም እየተጠቀመ መስራት ይቻላል። ከምንም በላይ ህጋዊ ሆኖ መገኘት ነው ለመንግስትም ለህብረተሰቡም ለሁሉም አዋጭ ሆኖ የሚገኘው። ደንበኞችንም እምነትና ኮንቪኒየንስ በጣም የሚጠብቅበት ሁኔታ ስላለ እኛም አገልግሎት ለፈልገን በምንሄድበት ሰዓት በቶሎ ነው የሚያስተናግዱ። ማሟላት ያለበትን ነገር አሟልቶ እስከተገኘ ድረስ ቶሎ የሚሰጥበት ሁኔታ ነው ያለው። ማንኛውም ህንፃ ተገንብቶ ለአገልግሎት ከመዋሉ በፊት የህዝብ መጠቀሚያ ህንፃዎች ማለት ነው መጠቀሚያ ፈቃድ ማውጣት እንዳለበት ሊገነዘብ ይገባል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ አሁን የምንገኝበት ሰዓት የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር እያዘጋጀ የሚያቀርብላችሁ የቴሌቪዥን ፕሮግራም ሰዓት ላይ ነው። በዚህ የቴሌቪዥን ፕሮግራም ሰዓት ላይ የተለያዩ ርዕሰ ጉዳዮችን በተለይ ከግንባታ ጋር የተገናኙ አንስተን መረጃ ስናገኝ ቆይተናል። ዛሬም እንደተለመደው እንግዲህ አዲስ ርዕሰ ጉዳይ ይዘን ተገናኝተናል። ዛሬም እንግዲህ ልናወራበት እንደዚሁ መረጃ ልናገኝበት የወደድነው ርዕሰ ጉዳይ የመጠቀሚያ ፍቃድና ክትትል ላይ ነው ማለት ነው። መጠቀሚያ ፍቃድ ማለት ምን ማለት ነው? አንድ አልሚ ወይ ገንቢ መቼ ነው መጠቀሚያ ፍቃድን የሚወስደው? መጠቀሚያ ፍቃድንስ ለመውሰድ የሚያስፈልጉ ቅድመ ሁኔታዎች ምንድን ናቸው? የሚሉና ተያያዥ ጉዳዮችን አንስተን መረጃን የምናገኝበት ሰዓት ነው ማለት ነው። እናንተ አብራችሁን ሆናችሁ እንድትከታተሉ ጋብዛችኋለሁ። አጠቃላይ የህንፃ መጠቀሚያ ፈቃድ ህንፃዎችን ስታንዳርድ ከማስጠበቅ አንጻር በርካታ ስራዎች ነው እየሰራ ያለው። ከተማዋን በሚመጥን ደረጃ ህንፃዎች አገልግሎት እንዲሰጡ የማስቻል አንድ ኃላፊነት አለበት። እኛ ዳይሬክተር ስር ያው የህንፃ መጠቀሚያ ፈቃድ አገልግሎት ነው የሚሰጠው በዋናነት። በተጨማሪነት ደግሞ የህንፃ መጠቀሚያ ኢንስፔክሽን ስራዎችን እየሰራን ህንፃዎችን ክትትልና ቁጥጥር በማድረግ ወደ ህጋዊ ስርዓት የሚገቡበትን አግባብ እየፈጠረን የምንሄድበት አንድ የራሱን የቻለ የቁጥጥር ስርዓት አለን ማለት ነው። መጠቀሚያ ፍቃድ ማለት ምን ማለት ነው? ለምንስ ያስፈልጋል? የህንፃ መጠቀሚያ ፈቃድ ማለት አንድ ግንባታ ከመዋቅራዊ ፕላን መሰረት ግንባታ ፈቃድ አስፈቅዶ ተገቢውን ክትትልና ቁጥጥር ስርዓት ካለፈ በኋላ በከፊል ወይም ደግሞ ሙሉ ለሙሉ ግንባታውን ስራውን ካጠናቀቀና ለአገልግሎት ዝግጁ ካደረገ በኋላ ይህንን ያደረገው አካል ህንፃውን ለመገልገል ሲፈልግ የህንፃ መጠቀሚያ ፈቃድ የሚያስፈልጓቸውን መስፈርቶችን አሟልቶ በማቅረብ የህንፃ ሹሙ ደግሞ ይህንን በማረጋገጥ የሚሰጥ ፈቃድ ሲሆን ወይም ደግሞ የሚሰጥ ማስረጃ ነው ማለት ነው። ህንፃውን ለመገልገል የሚያስችል ማስረጃ ብንለው በቀላሉ ባጭሩ እሱ ይቀላል። አንድ ህንፃ ግንባታ ሲጠናቀቅ እና ለአገልግሎት ዝግጁ ሲደረግ አገልግሎቱን ከመጀመሩ በፊት መታየት ያለባቸው መሰረታዊ ነገሮች አሉ። ከነዚህም ውስጥ በዋናነት የደህንነትና የሴፍቲ ጉዳዮች መሰረታዊ ናቸው። አንደኛ። ሁለተኛ ደረጃ ደግሞ ከጥራት አንጻር ምን ተሰርቷል የሚለውን የጥራት አግባቡን አልፏል የሚለውን መታየት ስለሚኖርበት እነኚህን ሳይታዩ ወደ አገልግሎት መግባት አደጋም ሊያስከትል የሚችልበት ሁኔታዎች ስላሉ ከእንደዛ አይነት ችግሮች እንዳይፈጠሩ አንድ ህንፃ ቀድሞ የመጠቀሚያ ፈቃድ ሰርቲፋይ መደረግ አለበት። የመጠቀሚያ ፈቃድ መጠየቁ ወይም የመጠቀሚያ ፈቃድ ማውጣቱ ትልቁ ጠቀሜታው አንድ ህንፃ ሲገነባ የግንባታ ፈቃድ ይወስዳል። ከዛ በኋላ የግንባታ ሂደት ውስጥ ይገባና ክትትልና ቁጥጥር እያስደረገ በተገቢው ባለሙያ የስራ ተቋራጭ አማካሪ አድርጎ ነው የሚገነባው። እነኛ ሂደቶች ሁሉ ኦዲት የሚደረጉበት ነው። መጠቀሚያ ፈቃድ ማለት ቼክ የሚደረጉበት ነው። እነኛ ሂደቶች አልፈዋል የሚለው ጥራትን በመስክ ምልከታ ላይ ተወጥቶ ፕላኖቹ ተገልጠው ታይተው ምንድነው የተገበረው የሚለውን ነገር የሚያይበት ደግሞ ፕላንን ከማስጠበቅ አንጻር፣ በሶስተኛ ደረጃ ደግሞ ከሴፍቲ አንጻር
የአደጋ ጊዜ መውጫ፣ የእሳት አደጋ ይፈጠር ማጥፊያዎችን ተጠቅሟል ወይ፣ ሌሎች የአደጋ መከላከያ ቁሳቁሶችን ተጠቅሟል ወይ፣ ማምለጫዎች አሉ የሚለውን ነገር የምናይበት ነው ማለት ነው። ስለዚህ ከደህንነትና ከስታንዳርድ ከማስጠበቅ አንጻር ወሳኝ ነገር ነው። የመጠቀሚያ ፈቃድ አይነት ሁለት አይነት ናቸው ያሉት። አንዱ ሙሉ ለሙሉ ሲያጠናቅቅ በቋሚነት የሚሰጥ በየ2 ዓመቱ የሚታደስ የህንፃ መጠቀሚያ ፈቃድ ነው አንደኛው። ሁለተኛው ደግሞ በከፊል ሊያጠናቀቁና ደረጃ በደረጃ ለሚገነቡ ገንቢዎች ህጉ ያስቀመጠላቸው ስላለ እነሱ በጊዜያዊነት ያን ግንባታ እስኪያጠናቅቁ ድረስ ላጠናቀቁት የግንባታ ክፍል ብቻ የሚሰጥ ጊዜያዊ የመጠቀሚያ ፈቃድ አለ ማለት ነው። አገልግሎታቸው ለቅይጥ ሊሆን ይችላል፣ ለሆቴል ሊሆን ይችላል፣ ለሞል ሊሆን ይችላል። አሁን እንዳለንበት ሞል አይነት ለኮሜርሻል፣ ለተለያዩ አገልግሎቶች ይወስዳሉ። አንድ ሰው የመጠቀሚያ ፍቃድ ለመውሰድ ወደ እናንተ ሲመጣ ምን ነገሮችን ማሟላት አለበት? በተመሳሳይ ደግሞ ይህ አገልግሎት የሚሰጠው የት ነው? ማለትም በማዕከልና በክፍለ ከተማ ነው ወይስ የተወሰነ ቦታ አለው? አንድ ሰው ህንፃ መጠቀሚያ ፈቃድ ለማውጣት የሚያስፈልጉት መስፈርቶች አሉ። አንድ አልሚ ህንፃውን ለአገልግሎት ዝግጁ ካደረገ በኋላ ወደ ቢሮአችን ሲመጣ ካርታ ኮፒ፣ ግንባታ ፈቃድ ኮፒ እንዲሁም ፕላኖቹን የጸደቁ ፕላኖችን፣ የክትትልና ቁጥጥር ያለፉበትን ዶክመንቶች፣ ርክክብ ሰነድ እንዲሁም ቅጽ 018ን ሞልተው በማቅረብ በማመልከቻ ፎርም አለን። እሱ ማመልከቻ ፎርም ሞልተው ህጋዊ ወኪል ከሆነ ወኪልናውን አያይዞ ባለቤት ከሆነ መታወቂያ ብቻ በማያያዝ መጠየቅ የሚችልበት አግባብ አለ። በዚህ አግባብ ነው የምናስተናግደው። ሌላው አሁን ላይ በኦንላይን አገልግሎት ጀምረናል እየሰጠን ያለ ነው። እሱን ደግሞ ኒው ቢዝነስ .gov.ኢቲ በሚል ዌብሳይት ገብተው ኮንስትራክሽን ፐርሚት በሚለው ስር የኦኩፓንሲ ፐርሚት የሚለውን መርጠው እዛ ላይ አፕላይ ማድረግ የሚችሉ መሆኑን እንዲያውቁት ነው። እኛ እንግዲህ መዋቅራችን እስከ ክፍለ ከተማ ድረስ የተዘረጋ መዋቅር አለን። ህንፃ መጠቀሚያ ፈቃድ ዳይሬክቶሬት በማዕከል ደረጃ አለ። በክፍለ ከተማ ደረጃ ደግሞ በጽህፈት ቤት ስር በቡድን ደረጃ አለ። ተቀናይተን ነው የምንሰራው። የመጠቀሚያ ፈቃድን ሰዎች ወይም ደግሞ አልሚዎች ሊወስዱ ሲመጡ እናንተ ጋር በምን ያህል ጊዜ ውስጥ ፈቃድ እንደሚወስዱ? መጠቀሚያ ፈቃድ ራሱ የቻለ እንደ አንድ አገልግሎት ነው፣ የተቀመጠለት ስታንዳርድ አለ። ስለዚህ አንድ ህንፃ መጠቀሚያ ፈቃድ ለማግኘት አንድ ሰው ያን አገልግሎት ለማግኘት በፊት ላይ 7 ቀን ነበር፣ እንደው ከዛ አሻሽለን ወደ 5 ቀን፣ አሁን ደግሞ ወደ 2 ቀን ወይም ወደ 16 ሰዓት ዝቅ የተደረገበት ሁኔታ አለ። ስታንዳርድ ግን ይሄ የሚሆነው ምንድነው የሚጠየቁትን ሪኳየርመንቶች አሟልተው ሲገኙ ነው። ከመጠቀሚያ ፈቃድ ጋር ተያይዞ የሚነሳው ነገር የቁጥጥር ስርዓቱ ነውና የቁጥጥር ስርዓቱን እንዴት ነው የምታደርጉት? እንግዲህ እንደ መጠቀሚያ ፈቃድና ኢንስፔክሽን ዳይሬክቶሬት አንዱ ፈቃድ መስጠት ቢሆንም የኢንስፔክሽን ስራው ደግሞ ዋና ስራ አለው። ይሄ እንግዲህ መደበኛና ድንገተኛ ኢንስፔክሽን ይባላል። የኢንስፔክሽን ስራችን የጠና ነው። ከማዕከል እስከ ክፍለ ከተማ ድረስ ያሉ ባለሙያዎች ፕሮግራም ወጥ የሆነ ፕሮግራም አዘጋጅተው በዛ ፕሮግራም መሰረት እያንዳንዱን ሩት እየሄዱ ቼክ የሚያደርጉበት ነው። እንዴት ነው ኢንስፔክሽን የሚሰራው? ህንፃዎችን ለምሳሌ እኛ የሰጠናቸው ፈቃድ ከሆነ ያው ፈቃዳቸውን ይዘን መተን ቼክ እናደርጋለን። ራንደምሊ ደግሞ ልክ እንደዚህ አሁን ዛሬ እንደመጣ ቀጥለን መተን ህንፃ አስተዳደር ወይም ህንፃውን የሚያስተዳድረውን አካል ጠርተን መረጃቸውን እንዲያመጡ እናደርጋለን። እዛ ላይ አንዳንዱ መጠቀሚያ ፈቃድ ላይኖራቸው ይችላል። ሌላኛው ደግሞ ሳያሳድሱ ጊዜው አልፎባቸው ሊሆን ይችላል። ሌላኛው ደግሞ ከተፈቀደላቸው አገልግሎት ውጪ አገልግሎት ቀይረው እየተጠቀሙ ሊሆኑ ስለሚችሉ እሱን ቼክ ይደረግና ኢሚዲየትሊ ይሄ ችግር የተገኘባቸው እየተጻፉ እየተለዩ ወደ ማዕከል ሪፖርት ይደረጋሉ። ክፍለ ከተማው ደረጃ ያሉ ደግሞ በክፍለ ከተማ ጽሕፈት ቤት ደረጃ ሪፖርት ይደረጉና ለእያንዳንዳቸው በየግላቸው ደብዳቤ ይጻፋል። ይሄ ግኝቶች በኢንስፔክሽን ተገኝቷል፣ በዚህ ያህል ቀን ውስጥ ቀናት አስቀምጠን ነው። ለምሳሌ ህንፃ መጠቀሚያ ፈቃድ ሳያወጣ ከሆነ 10 ቀን ውስጥ በአስቸኳይ ህንፃ መጠቀሚያ ፈቃድ መጥቶ መጨረስ አለበት። ያላሳደሰም ከሆነ ደግሞ መጥቶ በአግባቡ ቶሎ ማደስ አለበት። እዚህ ላይ ግን ቅጣቶች አሉ። አሁን ለምሳሌ ያለመጠቀሚያ ፈቃድ ሲገለገል ብናገኘው 100 ሺህ ብር ቅጣት ይቀጣል። አዋጁ ላይም በደንብ አስቀምጦታል። 624 የድሮ አሁን 1356 የአዲሱ ላይ አስቀምጦታል። ኢቭን ጥርጣሬ ካለው ህንፃ ሹሙ
ሊዘጋው ይችላል። ህንፃውን ዘግቶ መጠቀሚያ ፈቃድ እስኪያወጣ ድረስ ህንፃውን ሊዘጋ ይችላል። ሌላው ከአገልግሎት መቀየር ጋር ተያይዞ በተመሳሳይ መልኩ ይሄን አገልግሎት ቀጥታችኋል ነው ቀይራችኋል ነው እሱም በተመሳሳይ መልኩ የተቀመጠ የተመን ማሻሻያ አለ። 100 ሺህ ብር ቅጣት ተቀጥተው አገልግሎቱን ቀይረው ኢንፎርም ያደርጉናል በተገደበላቸው ጊዜ ገደብ ውስጥ። አለበለዚያ ግን ከደንብ ማስከበር ሌሎች ባለድርሻ አካላት ጋር በመሆን ከንግድ ቢሮ እንዲሁም ገቢዎች፣ ሌሎች ባለድርሻ አካላት ጋር በመሆን የጋራ እርምጃ እንወስዳለን ማለት ነው ይሄን ባላደረጉ አካላት ላይ። እዚህ ስራ ላይ በተለይ መጠቀሚያ ፍቃድ ሲወሰድ አስቸጋሪው ነገር ምንድን ነው? በተለይ ፍቃዱን ጠይቆ ከሚመጡ ሰዎች ትልቁና አስቸጋሪው ነገር ገንቢዎች ወይም አልሚዎች ግንባታቸውን በተሰጣቸው ግንባታ ፈቃድ መሰረት ያለመገንባት ችግር ነው አንዱ። ሁለተኛው ከተገነባ በኋላ ደግሞ አገልግሎት የመቀየር ችግር ነው። እነኚህ መሰረታዊ ነገሮች ናቸው። ሲቀጥል ደግሞ የሴፍቲ አይተሞችን እንደ ቀላል ማየት ማለት በቃ እሳት የሚፈጠረው የሆነ ጊዜ ነው፣ ሁልጊዜ አይፈጠርም። የሆነ ጊዜ ለሚፈጠር ነገር ብዙም ትኩረት ያለ መስጠት፣ ኢመርጀንሲ ኤግዚት መውጫዎችን ቦታዎች መዝጋት፣ መተላለፊያዎችን መዝጋት፣ ለሌላ አማራጮች መጠቀም ከቢዝነስን ከማስፋት አንጻር ብቻ ከተፈቀደላቸው ውጪ አስፋፍተው መስራት ምናምን ይገጥሙሻል በዛ ሂደት ውስጥ። ስለዚህ እነሱ ነገሮች ወደ ስታንዳርድ መመለስ አለባቸው። አብዛኞቻችን ኮሜንቶችን በሳይት መተን የምንመለከታቸው አንደኛ እሱ ክፍት ቦታዎችን መዝጋት እንደዚህ አይነት ችግሮች አሉና በፕላን የተካተቱ ነገሮችን ደግሞ ኦሚት ማድረግ። ከተማችን ስታንዳርዷን እየጠበቀች ነው። ሁሉም ህንፃ ያን ስታንዳርድ ተከትሎ የተሻለ ገጽታ እንዲኖር ማስቻል ከእያንዳንዱ የህንፃ ባለቤት ይጠበቃል። ማንኛውም ህንፃ ተገንብቶ ለአገልግሎት ከመዋሉ በፊት የህዝብ መጠቀሚያ ህንፃዎች ማለት ነው በፊት የህንፃ መጠቀሚያ ፈቃድ ማውጣት እንዳለበት ሊገነዘብ ይገባል። ውድ ተመልካቾቻችን ቆይታችን እንደቀጠለ ነው። እንግዲህ መጠቀሚያ ፍቃድ ማለት ምን ማለት ነው? አንድ ገንቢ ወይ ደግሞ አልሚ መቼ ነው የመጠቀሚያ ፍቃድንም የወስደው የሚለውና ተያያዥ ጉዳዮችን እንግዲህ ዳይሬክተሩ ምላሽን ሰጥተውናል ማለት ነው። አሁን ደግሞ መጠቀሚያ ፍቃድን ወስደው ወደ ስራ የገቡ ህንፃዎችን በከተማችን እንግዲህ ብዙ ህንፃዎች አሉ ማለት ነው። እነዚህን እንግዲህ አንድ ሁለት ቦታ ዞር በማለት ምን መጠቀሚያ ፍቃድን ሲወስዱ ያለው ሂደት ምን ይመስላል፣ መጠቀሚያ ፍቃድን ወስደው ደግሞ ስራ ላይ በመግባታቸው ምን ፋይዳን አገኙ የሚልና ተያያዥ ጉዳዮችን ደግሞ አስመልክተን ከነሱ ጋር ትንሽ ቆይታ ይኖረናል ማለት ነው። እናንተ በድጋሚ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ደርበው ተፈሪ እባላለሁ። በ2012 ዓመተ ምህረት ግንባታ ጨርሶ ወደ ስራ የገባ ህንፃ ነው። ህንፃው አገልግሎት የሚሰጠው ሚክስድ ዩዝ ነው። ያው ለገበያ ማዕከልና ለቢሮዎች ነው በብዛት አገልግሎት እየሰጠ ያለው። የመጠቀሚያ ፈቃድ ያው ከወሰድን ቆይተናል። ያው በየ2 ዓመቱ እድሳት እናደርጋለን። ኃይለየሱስ ተስፋ ይባላለሁ። ዘመናዊ ደረጃውን የጠበቀ የመዝናኛና የመገበያ ማዕከል ነው። አዲስ አበባ ግንባታ ፍቃድና አጠቃቀም ሁኔታ ልክ ተገንብቶ አገልግሎት መስጠት ከመጀመሩ በፊት ሄዶ ምን ክራይቴሪያ ያስፈልጋል የግንባታ ፍቃድ ለመቀበልና አገልግሎታችንን ለመጀመር ብለን ጠይቀን ያሉንን የሚያስፈልጉትን ክራይቴሪያዎች ሰጡን። እነዛን ክራይቴሪያዎች መጀመሪያ ሙሉ ከግንባታ ጀምሮ ያሟላ ስለነበረ ያንን ፎርም ሞላን። ባለሙያዎች መጡ። የሞላነውን ፎርም በትክክል በቦታው ላይ እቃዎቹ መኖራቸውን አረጋገጡ። በዛ መሰረት ባለው አሰራር መሰረት ግንባታ ፍቃዳችንን ወስደን በግንባታ ፍቃድ በሚለው መሰረትም በየጊዜው ለማደስ እየሄድን ለማደስ በምንጠይቅበት ጊዜ ባለሙያዎቹ መጥተው በፊት የነበሩት ነገሮች አሁንም ዘመኑ ያፈራቸውን የሚፈለጉ ነገሮች መኖራቸውን ቼክ በማድረግ በየጊዜው ግንባታ ፍቃዶቻችንን እያደሱ አገልግሎታችንን እየሰጠን ይገኛል። መሐመድ ሳዲቅ እባላለሁ። ህንፃው አጠቃላይ ሚክስድ ዩዝ ነው። ለምሳሌ አሁን እዚህ ታች የምናየው ክፍል ላይ ሱቆች አሉ፣ ቡቲኮች አሉ። ይህ ህንፃ በሙሉ አቅሙ ወደ ስራ የገባው ከአምና የካቲት 1 ጀምሮ ነው። አሁንም ከመንግስት የመጠቀሚያ ፍቃድ ወስደን እየሰራን ያለ ነው። ኮሜርሻል ነው፣ ሚክስድ ዩዝ ነው። ከጊዜ ጊዜ በጣም መሻሻሎች አሉት። አንድ የግንባታ ፍቃድ ጠያቂ እኛ ራሳችን አሁን ለማደስ ስንሄድ
ምን እንደሚያስፈልግ ቼክ ሊስት አለ። ያን ቼክ ሊስት ይሰጠናል። እነዛን ቼክ ሊስቶች አሟልተን እስከተገኘን ድረስ መተው ባለሙያዎች ያዩታል። እነዛ ነገሮች እየተሟሉና እየተሰጡ ነው ያሉት። እንግዲህ ከቢሮ ጋር ያለው ግንኙነታችን መልካም ግንኙነት ነው ያለን። ምናልባት እንግዲህ ከዚህ ከአሰራር ዙሪያ ከቢሮዎች የሚመጡ ነገሮች አንዳንድ ትዕዛዞች ይኖራሉ፣ ምን ይኖራሉ። ሁሉንም ነገር በቅንነት ነው እያገለገሉን ያሉት። ወዲያው ነው ምላሽ እየተሰጠን ያለው። በእውነት ለመናገር መጠቀሚያ ፍቃድ ለመውሰድ በጣም ጥሩ ነው። መስሪያ ቤቱም አሁን ኦልሞስት ሰራተኞቹም ቅኖች ናቸው። እኛም አገልግሎት ለፈልገን በምንሄድበት ሰዓት በቶሎ ነው የሚያስተናግዱ። እስካሁን ይሄ የከፋ ችግር የሚባል ነገር አይተናናቅም። ያለ እነሱ እርዳታ ቢሆን እስካሁን እዚህ ደረጃ ላይ እንደርሳለን ብለን አናስብም። ሁሉም ቅድም እንዳልኩሽ ከወረዳ ጀምሮ ክፍለ ከተማ በማዕከልም ሁሉም እርዳታ አድርገውልናል፣ እገዛ አድርገውልናል። አሰልቺ አይደለም። በአግባቡ አንድ ሰው የማሟላት ያለበትን ነገር አሟልቶ እስከተገኘ ድረስ ቶሎ የሚሰጥበት ሁኔታ ነው ያለው። ህንፃው ከመሰረቱ ከአሰራሩ ጀምሮ ሁሉን ነገር አሟልቶ ያ ማለት ከመጀመሪያው ከበሩ ጀምሮ በምትገቡበት ጊዜ ለምንም ነገር ሳይሰሰት በጣም ንጹህ የሆነ ሰፋፊ እስከ ላይ ድረስ ኮሪደሮች ያሉት ነው። ለዲሴብልዶች ወይንም ለአካል ጉዳተኞች አግባብ ባለው ሁኔታ መግቢያ መውጫ ያለበት ነው። ሌላም እታች ላይ የፋየር በሚነሳበት ጊዜ ራሱን የቻለ የእሳት ማጥፊያ አገልግሎት የሚሰጥ መሳሪያ ያለው እና ሁሉን ነገር ከደህንነት አንጻርም ያሟላ የመዝናኛና የመገበያያ ማዕከል ነው። ሊፍት አለን፣ እንደዚሁም የአደጋ ጊዜ መውጫም አለን፣ እንደዚሁም የፋየሮዝ እነሱ ነገሮች አሉ። እንደዚሁም ደግሞ በግንባታው ያልተጠናቀቀ ህንፃ በመሆኑ ስለዚህ ቀጣይ ደግሞ ያላለቁ ነገሮችን አብረን ለመጨረስ እየሰራን ነው ያለነው። አሁን ከምንም በላይ ህጋዊ ሆኖ መገኘት ነው ለመንግስትም ለህብረተሰቡም ለሁሉም አዋጭ ሆኖ የሚገኘው። ህጋዊ ሆኖ ባልተገኘበት አሰራር ላይ አንድ ተከራይንም ይጎዳል፣ ድርጅቱንም ይጎዳል፣ ሁሉንም መንግስትንም ይጎዳል። ህጋዊ ሆኖ መገኘት ግን አንድ ድርጅቱም ይጠቀማል፣ መንግስትም ይጠቀማል፣ ተከራዩም ይጠቀማል። ስለዚህ የህጋዊ ሆኖ መገኘትን ከምንም በላይ ምርጫው ከፍተኛ ነው ብዬ ገምታለሁ። ህጋዊ ሆኖ ወደ ስራ መግባት ፋይዳው አንደኛ በኮንፊደንስ ምንም ሳትፈሪ ሳትሸማቀቂ ያለውን ስራ መስራት ይቻላል። ሁለተኛው ጥቅሙ ምንድን ነው? ለሀገር ማድረግ ያለብሽን ነገር ኮንትሪቢዩት እያደረግሽ አንቺም እየተጠቀምሽ ሀገርም እየተጠቀመ መስራት ይቻላል ብለን እናስባለን። ከሀገር ገጽታ ግንባታ ውጭ ሀገር ያሉ ሰዎችም በሚመጡበት ጊዜ ሀገራችን ለካ እንደዚህ አይነት አግባብ ባለው ስራ በደንብ ጥርት ያለ ቤት፣ ህንፃ፣ ሞል አለ ብለው ስለሚያምኑ ማንኛውም ግንባታ የሚገነባ ሰው እነዚህን ነገሮች የግንባታ ፍቃድና ቁጥጥር ባለስልጣን ያስቀመጣቸውን መመሪያዎች እና ክራይቴሪያዎችን አሟልቶ ቢገባ አንደኛ ተጠቃሚነቱ ለራሱ ነው። አንደኛ ለስራው በጣም አመቺ ነው፣ ቀልጣፋ ነው። ደንበኞችንም እምነትና ኮንቪኒየንስ በጣም የሚጠብቅበት ሁኔታ ስላለ ከዛ አንጻር በጣም ተገቢ ነው። የዛሬ ቆይታችን ይህንን ይመስል ነበር። አሁን ላይ እንግዲህ በከተማችን ግንባታቸው ተጠናቀው እንደዚሁም ደግሞ እየተሰሩ ያሉ ህንፃዎች በሚፈቀድበት ደረጃ ማለት ነው የመጠቀሚያ ፍቃድን ወስደው እየሰሩ እንደሆነ መረጃን አግኝተናል። ዞር ብለን ያነጋገርናቸው መጠቀሚያ ፍቃድን ወስደው ወደ ስራ የገቡ ባለሀብቶች እንደዚሁም ደግሞ የህንፃ ማናጀሮች እንደነገሩን እንግዲህ ይህንን መጠቀሚያ ፍቃድ ወስደው በመስራታቸው ህጋዊ እንደሆኑና እንደዚሁም ለተከራዮቻቸው ደግሞ ደህንነቱ እየተጠበቀ ህንፃ መስጠት እንደቻሉ ነግረውናል ማለት ነው። እንግዲህ ይህንን የመሰለ ተግባር እንግዲህ ከተማዋ እንደዚሁም ሀገሪቷ ማግኘት ያለባትን ገቢ ከማስገኘት እንደዚሁም ደግሞ ደህንነቱ የተጠበቀ ህንፃን ለስራ ከመዋል አንጻር ያለው ፋይዳ ጉልህ ነው
ማለት ነው። በዚሁም ደግሞ ተያይዞ የህንፃ መጠቀሚያን ሳይወስዱ ወደ አገልግሎት የገቡ እንደዚሁም ደግሞ የተፈቀደላቸውን የአገልግሎት በመቀየር ወይም ደግሞ ቀይረውም ሳያሳውቁ ደግሞ እየሰሩ ያሉ እንዳሉ እንግዲህ ነግረውናል ማለት ነው ዳይሬክተሩ። ይህ ደግሞ በህግ የሚያስጠይቅ ይሆናል ማለት ነው። ስለዚህ ሁላችንም ህጋዊ ሆነን እንስራ መልእክታችን ነው። አብራችሁን ሆናችሁ ስለተከታተላችሁ እናመሰግናለን። ሳምንት በተለየ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።